ኒዲ ባደገኛነቷ ምክንያት በአንድ የአይምሮ ህክምና ሆስፒታል ውስጥ ትገኛለች። በጣም ተናዳጅ በመሆኗ ምክንያት ጠባቂዎች ላይ በመታደርሰው ጉዳትም ትታወቅ ነበር። ይህም ለብቻዋ የምትቆይበት ክፍል ውስጥ በተደጋጋሚ ጊዜ እንድትገባ አድርጓታል። ነገር ግን ከዚህ ሁላ ነገር በፊት መደበኛና የዋህ የምትባል አይነት ተማሪ ነበረች። ነገር ግን አንድ አደጋ ሙሉ ማንነቷን ሊለውጥባት ችሏል። ይህ ፊልም ጄኒፈርስ ባዲ ሲሆን ትዕይንቱ የሚጀምረው ከሁለት ወር በፊት ያለችውን ዴቪልስ ኬትል የተባለችውን ከተማ እያሳየን ነው። ከተማዋም ትታወቅ የነበረው በአንድ ሚስጥራዊ በሆነ ፏፏቴዋ ነበረ። ይህም ፏፏቴ አንድ ድብቅ ጉድጓድ ያለው ሲሆን በጉድጓድ ውስጥ የሚገባው ውሃም በየትኛውም በኩል አይወጣም ነበረ። ሳይንቲስቶቹም አንዳንድ እቃዎችን ወደ ጉድጓዱ ውስጥ በመክተት ውሃው የት ሊሄድ እንደሚችል ለማጣራት ሞክረው ነበረ። ቢሆንም ግን ሙከራቸው ባለመሳካቱ ምክንያት ምናልባት ይሄ ጉድጓድ ወደ ሌላ ዳይሜንሽን ሊሄድ እንደሚችል እንዲያስቡ አድርጓቸዋል። በዚህ ከተማ ውስጥም ጄኒፈርስ እና ኒዲ የተባሉ በጣም ይቀራረቡ የነበሩ ጓደኛ ማቾች ነበሩ። በትምህርት ቤት ውስጥም ጄኒፈር ባላት ታዋቂነትና በውበቷ ምክንያት በተማሪዎቹ ዘንድ ክብር ነበራት። ኒዲ ግን ዝምተኛና ከሌሎች ሰዎች ጋር የማትግባባ አይነት ተማሪ ነበረች። ነገር ግን የሁለቱ ቅርበት በጣም ጠንካራ በመሆኑ ምክንያት አንዳንድ ተማሪዎች ልጆቹ ከጓደኝነት የዘለለ ሌላ ግንኙነት እንዳላቸው እንዲጠረጥሩ ያደርጋቸዋል። አንድ ቀን በምሳ ሰዓት ላይ ጄኒፈር ኒዲን ማታ ወደ ሜሎዲ ክለብ እንደምትሄድና በዛም አብረው እንዲሄዱ ትጠይቃታለች። ምክንያቱም ሎው ሾልደር የተባለው ታዋቂ ባንድ ለዚህ ዕለት ሙዚቃቸውን የሚያቀርቡ ይሆናሉ። ጄኒፈርም ኒኮል የተባለውን አንደኛውን ዘፋኝ ትወደው ነበር። ኒዲም ከፍቅረኛዋ ጋር ተቀጣጥራ ስለነበረ ወደዛ ለመሄድ ታመነታለች። ቢሆንም ጄኒፈር ግን አብረው እንዲሄዱ ትጎተጉታታለች። በመጨረሻም ኒዲ ትስማማና ጄኒፈርም ጥሩ ልብስ እንድትለብስ ትነግራታለች። በቀጣይ ኒዲ በቤት ውስጥ ጥሩ ልብስን ለመልበስ ትሞክራለች። ቆንጆ ልብስን ብትፈልግም ነገር ግን ውበቱ ከጄኒፈር ልብስ ግን እንዳይበልጥ ነበር የምትፈልገው። ቺፕም ኒዲ የጄኒፈርን ጥያቄዎች በሙሉ የምትቀበልበት መንገድ ይደብረው ነበር። ኒዲም ከጄኒፈር ጋር ያላቸውን ቅርበት ለሱ ለማሳየት ስትል አብረው ያሰሩትን አንገትጌ ታሳየዋለች። ከዚያም ማታ ላይ ጄኒፈር ወደዛ በመምጣት ይዛ ትሄዳለች። በከተማው ውስጥም ብዙ ሰው ወደሚበዛበት ወደ ሜሎዲ ክለብ ነበር ያመሩት። ባንዱ ሙዚቃውን ለማቅረብ በሚዘጋጅበት ሰዓት ላይ ጄኒፈር ወደ ዘፋኙ ኒኮላይ ጋር ለማናገር ትሄዳለች። ኒዲም እንደዚህ ታዋቂ የሆነ ባንድ እንደዚህ ትንሽዬ ከተማ ውስጥ መጥቶ ሙዚቃውን ማቅረቡ አልዋጥላት ብሏታል። ቢሆንም ኒኮላይ ግን በየቦታው የሚገኙትን የነሱን አድናቂዎችን ማግኘት ስለሚፈልጉ እንደሆነ ይናገራል። በቀጣይ ኒኮላይ መጠጥ ይጋብዛቸዋል። ጄኒፈርም ያንን በመተወስድበት ሰዓት ላይ ኒዲ በሌላ በኩል ኒኮላይና አንዱ የባንዱ አጋር ጄኒፈር ድንግል ከሆነች በሚል ሲነጋገሩ ትሰማቸዋለች። በዚህ በመናደድም ያንን ጥያቄ ራሷ ትመልስላቸዋለች። ከዚያም ለጄኒፈር ወደ ባንዶቹ ድጋሚ እንዳትቀርብ ትነግራታለች። ጄኒፈርም የኒዲን ሐሳብ ችላ ትለዋለች። ኮንሰርቱ በሚጀመርበት ሰዓት ላይ ጄኒፈር ታፈጥ የነበረው ኒኮላይ ላይ ብቻ ነበር። ኒዲ በሌላ በኩል ከመድረኩ ጀርባ ከመጋረጃው ስር ይነሳ የነበረውን ትንሽዬ እሳት ትመለከታለች። እሳቱም ወዲያውኑ ይባባስና ውስጥ የነበረው ሰው በሙሉ በድንጋጤ ከዛ እንዲወጣ ያደርጋል። ጄኒፈር አሁንም ቢሆን ኒኮላይ ላይ አፍጥጣ ትመለከታለች። የሄደችውም ኒዲ ጎትታ እስክታወጣት ብቻ ጠብቃ ነበር። ከዚያም በትንሽዬው መስኮት በኩል ከእሳቱ ሊያመልጡ ችለዋል። ውጪም ከወጡ በኋላ ግን ኒኮላይ በድጋሚ ወደ እነሱ ጋር ይመጣል። ይዟቸውም ወደ ጥሩ ቦታ ሊወስዳቸው ነበር ያሰበው። ለጄኒፈርም የሰጣትን መጠጥ ከጠጣች በኋላም ባልታሰበ መልኩ መደዘዝ ትጀምራለች። ኒኮላይም እየጎተተም ወደ መኪና ይወስዳታል። ኒዲም ጄኒፈርን ለማስቆም ብትሞክርም ነገር ግን ጄኒፈር ኒዲን ሳትሰማት እሱን እየተከተለች ትሄዳለች። በመደንገጥ ኒዲ ወደ ቤት ከተመለሰች በኋላ ፍቅረኛዋ ቺፕ ጋር ትደውላለች። ስለ እሳቱና ጄኒፈርም የእሷን ጥያቄ ሳትሰማ ከባንዱ ጋር አብራ መሄዷንም ነበር የነገረችው። እንዲረዳትና ከዚህ በኋላ ምን ማድረግ እንዳለባትም እንዲነግራት ትጠይቀዋለች። ቺፕም እሷን ለማረጋጋት ይሞክራል። ልክ በዛን ሰዓት ላይም የቤቱ በር ጥሪ ይጮሃል። በድንጋጤ ውስጥ ሆናም ኒዲ ወደዛ ትሄዳለች። ነገር ግን ውጪ ላይ ምንም አይነት ሰው አልነበረም። ስልኩንም ከዘጋች በኋላም ወደ ክፍሏ ማምራቷን ትቀጥላለች። ከዚያም በኪችን ውስጥ ይፈስ የነበረ የውሃ ድምጽን ትሰማለች። ውሃውንም በዘጋችው ሰዓት ላይ ጄኒፈርን ትመለከታታለች። የጄኒፈር ልብስም በደም ተጨማልቆ ፊቷ ደግሞ ወደ ሌላ ፍጡርነት የተቀየረ ይመስላል። ሳቋም ደስ የማይል ነበር። ፍሪጁንም ከከፈተችው በኋላ ውስጥ የሚገኘውን ጥሬ ስጋ መብላት ትጀምራለች። ኒዲም ምን እንደተፈጠረ ጠይቃታለች። ጄኒፈር ግን ሰይጣን እንዳለበት ሰው እየጮኸች ካፏም ጥቁር ነገር ይወጣል። ፈሳሹ ውስጥም የሚዋጋ ነገርም አለበት።
ኒዲም በድንጋጤ ውስጥ በነበረችበት ሰዓት ላይ ጄኒፈር ገፍትራት ወደ አንገቷ አስጠጋለች። ቢሆንም ግን ያንን በማቆም ወደ ኋላ ፈግፍጋ ትሄዳለች። በቀጣዩ ቀን በሜሎዲ ክለብ ውስጥ ተነስቶ የነበረው እሳት በተማሪዎቹ መሃል ወሬው ይደርሳል። ውስጥ የነበሩት ሰዎችም በሙሉ በሚባል መልኩ ሊሞቱ ችለዋል። ከነዚህም መሃል አንድ አስተማሪና ሌሎች ተማሪዎች ይጠቀሳሉ። ከተረፉት ጥቂት ሰዎች መካከልም ጄኒፈር እና ኒዲ የሚጠቀሱ ናቸው። በክላሷ ውስጥ ተቀምጣም ኒዲ በድንጋጤ መንፈስ ሆና ታስባለች። ጄኒፈርም በህፃንነት ጊዜያቸው ላይ እሷን እንዴት ተጠብቃት እንደነበረም ታስባለች። ቢሆንም ግን አሁን ላይ የሆነ ሰይጣናዊና የሆነ ነገር እንደተፈጠረባት ታስባለች። ከዚያም በቀጣይ ጄኒፈር በክላስ ውስጥ ትመጣለች። በትላንትናው ዕለት ደርሰውባት የነበሩት ጉዳቶች በሙሉ በፊቷ ላይ አልነበሩም። ይህም ኒዲን ያስደነግጣታል። ትላንትና ማታ ላይም ወደ ላይ ሲላት አስጥታ የነበረውን ጥቁር ነገር አሁን ከሷ እጅ ላይ ሊለቅ እንዳልቻለም ትነግራታለች። ኒዲም ስለሱ በጠየቀቻት ሰዓት ላይ ግን ጄኒፈር ጥያቄውን ችላ ትለዋለች። ኒዲም በሐሳቧ ዝም ብላ እየቃዠች እንደሆነም ነበር የነገረቻት። በቀጣይ ከክላሳቸው በኋላም ኒዲ በትምህርት ቤት ውስጥ የሚገኙ ተማሪዎች በሙሉ በሞቱት ጓደኞቻቸው ምክንያት ሲያለቅሱ ትመለከታለች። ቺፕንም ካገኘችው በኋላ በትላንትናው ዕለት ተመልክታ ስለነበረው ነገርና ስለ እሳቱም ትነግረዋለች። ጄኒፈርም ከእሳት አደጋው በኋላ በደም ተለውሳ እሷ ቤት መምጣቷን ትነግረዋለች። ከዚያም የማይታወቅ ፈሳሽ ነገርንም ወደ ላይ ሊላት እንደቻለም ነበር የነገረችው። ቺፕም በእሳት አደጋው ምክንያት የደረሰባት ድንጋጤ አይምሮዋን ነክቷት ሊሆን ስለሚችል ሳይካትሪስት ጋር ሄዳ እንድትታይ ይነግራታል። ይበድ እንዳለ ጄኒፈር የጓደኛው ሐዘን እስካሁን ድረስ ከውስጡ ሊወጣ ያልቻለው ጆናስ ጋር ትሄዳለች። እሱን እንዲረጋጋ ካባበለችው በኋላ ወደ ጫካው ይዘው ትሄዳለች። ከዚያም እሱን መሳም በምትጀምርበት ሰዓት ላይ የተለያዩ እንስሶች በጫካው ውስጥ መምጣት ይጀምራሉ። ጆናስም መጥፎ ስሜት ተሰምቶታል። ቢሆንም ጄኒፈር ግን በመረጋጋት ስሜት ውስጥ ትገኛለች። ከገፈተረችው በኋላም ይሄ ይፈጠራል። ጄኒፈር የጆናስን የጩኸት ድምጽ የሰማው መምህር ምናልባት በጓደኛው ሞት ምክንያት እያለቀሰ ሊሆን እንደሚችል ያስባል። እሱንም ለማጽናናት ወደ ጫካው በመጣበት ሰዓት ላይ ግን ሰውነቱ ተከፍቶ ነበር ያገኘው። በቀጣይ ጄኒፈር ጆናስን ከገደለችው በኋላ በሐይቁ ውስጥ እየዋኘች ትገኛለች። ከዛ በምትወጣበት ሰዓት ላይም የታደሰችና የምትስብ ሆና ትወጣለች። በዛን ቀን ማታ ላይ ኒዲ ከጄኒፈር ይደወልላታል። ስለ እሳት አደጋውን በማሰብም ኒዲ ምን ያክል መጥፎ ስሜት የተሰማት እንደሆነ ትነግራታለች። ቢሆንም ጄኒፈር ግን በመረጋጋት መንፈስ ውስጥ ሆና ያንን እንድትረሳው ትነግራታለች። ብዙም ሳይቆይም ቺፕ መጥፎ ዜናን ይነግራታል። ጆናስም ሆዱ ተቀዶ ሞቶ እንደተገኘም ነበር የነገራት። ቤተሰቦቹም በዚህ ምክንያት ትልቅ ችግር ውስጥ ገብተዋል። ኒዲም ብዙ መጥፎ ነገሮችን መስማት በጀመረችበት ሰዓት ላይ ከእሳት አደጋው በኋላ ብዙ መጥፎ ነገሮች እየተፈጠሩ መምጣታቸውን ትገነዘባለች። አንድ ሳምንት ያልፋል። ትምህርት ቤቱም የተፈጠረውን ነገር በሙሉ ለመርሳት እየሞከረ ይገኛል። መምህሩም ሎው ሾልደር የተባለው ባንድ በእሳት አደጋው ጉዳት የደረሰባቸውን ሰዎችና ቤተሰቦቻቸውን በገንዘብ እየረዳ መሆኑን ይናገራል። ይህንንም ያደረጉት ከገቢያቸው 3% ያክልን በመቀነስ ነበር። እውነቱን ታውቅ የነበረችውም ኒዲ በዚህ ትናደዳለች። እሳቱ ሲነድ ማንንም ሰው ሳይረዱም ከዛ እንደወጡም ነበር የምታውቀው። ነገር ግን አሁን ላይ እንደ ጀግና ሲመሰገኑ ስትመለከት ይህ እንድትበሳጭ አድርጓታል። ይህ በእንዲህ እንዳለ የጄኒፈር ጤንነት ድጋሚ መቀነስ ደግሞ ይጀምራል። ቆዳዋ ይላላጣል፣ ጸጉሯን መርገፍ ጀምሯል። ከትምህርታቸው በኋላ ኒዲ ከሷ ጋር ወደ ቤት ለመሄድ ትዘጋጃለች። ነገር ግን በመንገዳቸው ላይ ኮሊንን ነበር ያገኙት። እሱም ጄኒፈርን የወደዳት ሲሆን እንዲገናኙም ነበር የጠየቃት። መጀመሪያ ላይም ጄኒፈር ይህንን አልተቀበለችም፣ ምክንያቱም ጥሩ ስሜት እየተሰማት አልነበረም። ቢሆንም ኒዲ ግን ኮሊን ጥሩ ሰው እንደሆነ በመናገር እንዲቀራረቡ ታደርጋለች። በዚህም በመስማማት ማታ ላይ እንዲያገኛትም ትነግረዋለች። ኮሊንም ይህንን በደስታ ይቀበላል። በዛን ቀን ማታ ላይ ቺፕ ኒዲን ወደ ቤቱ በመጋበዝ በዛ አብረው ጊዜ እንዲያሳልፉ ያደርጋል። በተመሳሳይ ጊዜ ደግሞ ኮሊን ጄኒፈር በሰጠችው አድራሻ ወደ ቤቱ ያመራል። ነገር ግን ቦታው ያላለቁ ቤቶች የነበሩበት ቦታ ላይ ነበር። ዋና በሩም ተዘግቷል። ስለዚህም በመስኮት በኩል ይገባል። ከዚያም በተለያዩ ሻማዎች ተሞልቶ ወደ ነበረውና ከላይ ወደሚገኘው ክፍል ያመራል። እዛም ጄኒፈር እየጠበቀችውም ነበር። በውበቷም ካማላለችው በኋላም ጥቃት አድርሳበት ትገድለዋለች። ኒዲም ከቺፕ ጋር በነበረችበት ሰዓት ላይ ኮርኒሱ ላይ የደም ምልክቶችን ትመለከታለች። ከዚያም ጆናስንና አውሬ የምትመስለውን ጄኒፈርንም እንደዛው ትመለከታለች። ከዛ ተጨማሪም ጄኒፈር ኮሊንን ስትገድለውም ትመለከታለች። በዚህ በመደንገጥም ቤቱን ለቃ የሮጠች መኪናዋ ውስጥ በመግባት ጉዟን ትጀምራለች። ቢሆንም በመንገዷ ላይ መንገዱ ዳር ቆማ የነበረችውን ጄኒፈርን ትመለከታታለች። ሰውነቷን በደም ተሸፍኖም ነበረ። ከዛም ግን መኪናዋን ወደ ጎን በማዞር የተመለከተቻትን ጄኒፈርን ትታ ጉዟን ትቀጥላለች። ቤቷም ከገባች በኋላ ጄኒፈር ይሄ አደጋ ከመፈጠሩ በፊት ምን ያክል ደህና እንደነበረች ታስታውሳለች። ነገር ግን ባንዶቹን ካገኘች በኋላ ሙሉ ለሙሉ ባህሪዋ ተለውጧል። በድካም ስሜትም ሆና ወደ አልጋዋ ውስጥ ትገባለች። ነገር ግን ለመተኛት በምትሞክርበት ሰዓት ላይ ከጎኗ ተኝታ የነበረችውን ጄኒፈርን ትመለከታለች።
ጄኒፈርም ኖርማል ነበር የምትመስለው። ከዚያም ከዛ በፊት እሳት አደጋው በተፈጠረበት ጊዜ ላይ ባንዶቹ የት ይዟት እንደሄዱ መናገር ትጀምራለች። ባንዶቹም የፏፏቴ ወደሚገኝበት ቦታ ነበር ይዟት የሄዱት። እሷም አብረው እንዲዝናኑ አስበው ይዟት የሄዱ ነበር ይመሰላት። ቢሆንም በመኪና ውስጥ ግን የሰው አጽምና የሰይጣን አምልኮ መጽሐፍን በተመለከተችበት ሰዓት ላይ መፍራት ትጀምራለች። ከዚያም ታዋቂነታቸውን ለማስቀጠል በሚል ለሰይጣን መስዋዕት ሊያደርጓት ችለዋል። ያምልኮ ስራቸውንም ይጨርሳሉ። ባንዱም ያሰቡት ድንግል እንደሆነች ነበር። ነገር ግን ስላልነበረች ሰይጣኑ በዛ መናደድ ይጀምራል። ከዚያም በዛው ሰውነቷ ውስጥ ለመቅረት ይወስናል። ጄኒፈርም በመደበኛው ከሆነ እንደሞተች ነው የምትናገረው። ነገር ግን ወደ ህይወት ተመልሳ ልትመጣ ችላለች። ከዚያ ጊዜ ጀምሮም በየወራቱ ጥንካሬዋንና ቁንጅናዋን ለማግኘት ስትል ሰው መግደል ይኖርባታል። ባንዶቹም ከሰዋት በኋላ ቀጥታ ወደ ኒዲ ቤት የመጣቸው ልትገላት እንደነበረ ትናገራለች። በዛ ጊዜም ተርባ ነበር። ቢሆንም በመንገዷ ላይ ግን ሌላ ሰውን በማግኘቷ ምክንያት ያንን ሰው ልትገለው ችላለች። ከዚያም ረሃቡም ማሰብ እንዳትችልና ደካማ እንደሚያደርጋትም ትናገራለች። ነገር ግን ያንን ሰው ከበላች በኋላ ልትጠነክርና ከቁስሎቿም ልታገግም ትችላለች። በመደንገጥም ኒዲም ከቤቷ እንድትወጣላት ትነግራታለች። ከቀናት በኋላ በሚስጥራዊ መልኩ የሞተውን ኮሊን የቀብር ስነ ስርዓትን እንመለከታለን። ኒዲም ለዚህ ስራ ተጠያቂዋ ጄኒፈር እንደሆነች ታውቃለች። ስለዚህም ራሷን ከጄኒፈር ለማራቅ ትወስናለች። ስለ እውነቱን በደንብ ለመረዳት ስትል ወደ ላይብረሪ በመግባት ስለ አምልኮዎች አንዳንድ መጽሐፎችን ለማንበብ ትወስናለች። ከነሱም ላይ እንደዚህ በሰይጣን የተያዘን ሰው የሚገሉት ልቡን በቢላ በመውጋት ብቻ እንደሆነ ትገነዘባለች። ኒዲም ለቺፕ ስለ ጄኒፈር ልታስጠነቅቀው ትሞክራለች። ቢሆንም ግን አሁንም ችላ እንዳላት ነበረ። ይህም ሊፈጠር የቻለው በጭንቀቷ ምክንያት እንደሆነም ያስባል። የትምህርት ቤቱ ተማሪዎችም ለዓመታዊ በዓሉ በሚዘጋጁበት ሰዓት ላይ ኒዲ ለቺፕ ወደዛ ቦታ እንዳይሄድ ትለምነዋለች። ምክንያቱም በዛ ቦታ ላይ ጄኒፈር ስለምትገኝና ሌሎች ተጠቂ ሰዎችን ስለምታጠቃ እሱንም እንዳታጠቃው በመፍራት ነበረ። ቺፕም ኒዲ በቅርቡ ከሱ ጋር ልትለያይ እንደምትችል በማሰብ ወደዛ ቦታ ለመሄድ ይወስናል። ከመሄዱ በፊትም እናቱ በትምህርት ቤታቸው እየደረሰ በነበረው አደጋ ምክንያት ራሱን እንዲከላከል የፔፐር ስፕሬይን ትሰጠዋለች። ይህ በእንዲህ እንዳለ የጄኒፈር ሁኔታ መባባስ ይጀምራል። ጸጉሯም ዝም ብሎ መርገፍ ነበር የጀመረው። ቆዳዋም እየተላላጠ የሚገኝ ሲሆን በዛን ቀንም ሰውነቷ ደክሟል። ተስፋ በመቁረጥ ስሜት ውስጥም ሆና አንድ ሰው ወደ ድግሱ ቦታ ሲያመራ ትመለከታለች። ቺፕም ሰው የጠራው መስሎት ወደ ኋላ ይዞራል። ነገር ግን ጄኒፈር ነበረች። ፍቅረኛው ኒዲም ከኮሊን ጋር ግንኙነት እንደነበራት በመናገር እሱን ለማማለል ትሞክራለች። ከዚያም ይዛውም አንድ የድሮ ቤት መዋኛ ገንዳ ወደሚገኝበት ቦታ ይዘው ትሄዳለች። ኒዲም በድግሱ ቦታ ላይ ጄኒፈር እንደሌለች በመገንዘብ ደንግጣ ወደዛ ታመራለች። በመጀመሪያ የሚያመራቸው ወደ ቺፕ ቤት ቢሆንም ነገር ግን እናቱ ከቤት እንደሄደ ትናገራለች። ይህ በእንዲህ እንዳለ በመዋኛው ገንዳ ጋር ጄኒፈር ቺፕን ለመሳም ትሞክራለች። ቢሆንም እምቢ ባላት ሰዓት ላይ ግን በመናደድ ወደ ውሃ ውስጥ ከተዋለች። ረሃብ ላይ ስለምትገኝም አንገቱን ትነክሷለች። ኒዲም ወደዛ በደረሰችበት ሰዓት ላይ ጄኒፈር ስትነክሰው ነበር የተመለከተችው። አሁን ኃይል በማግኘቷ ምክንያቱም ጄኒፈር አየር ላይ መንሳፈፍ ችላለች። ኒዲም የፔፐር ስፕሬዩን አይኗ ላይ ትረጭባታለች። ቢሆንም ግን ይሄ ምንም ጥቅም አልነበረው። ጄኒፈርም ኒዲን ለመግደል ባሰበችበት ሰዓት ላይ ቺፕ ቀድሞ ባገኘው ብረት ይወጋታል። ጄኒፈርም ደሟ እየፈሰሳት ስለነበረ በድካም መንፈስ ሆና ከዛ ቦታ ታመልጣለች። ኒዲም ቺፕን በሚሞትበት ሰዓት በሙሉ ከጎኑ ሆና ልትረዳው እየሞከረች ታሳልፋለች። በንዴት ተሞልታም በዛን ቀኑ ማታ ላይ ወደ ጄኒፈር ቤት ታመራለች። ከዚያም ሁለቱ በዛው ክፍል ውስጥ መፋለም ይጀምራሉ። ጄኒፈርም የኒዲን አንገት ትነክሳታለች። ቢሆንም ኒዲ ግን የጓደኝነት የአንገት ጌጣቸውን ትበጥሳለች። ይህም ጄኒፈር ኃይል እንድታጣም ያደርጋት ነበረ። ይህንን እድል በመጠቀምም ኒዲ የጄኒፈርን ልብ በያዘችው ቢላ ትወገዋለች። ይህም እንድትሞት ያደርጋታል። የጄኒፈር እናትም በሰማችው ድምጽ ወደ ውስጥ በምትገባ ሰዓት ላይ ኒዲ ልጇን እንደገደለችባት ትመለከታለች። ኒዲም በገዳይነቷም ወደ እስር ቤት ትላካለች። ጄኒፈር ግን ነክሳት ስለነበረ የጄኒፈር መንፈስ በጥቂቱም ቢሆን ወደ ኒዲ እንድትተላለፍ ሆኗል። ይህም የተለያየ ፓወር እንዲኖራት አድርጓታል። ይህንን ፓወር በመጠቀምም ከእስር ቤቱ ታመልጣለች። ሊያስቆማት የሞከረውንም ትገላለች። በጫካው በምትሄድበት ሰዓት ላይ ጄኒፈር ላይ የአምልኮ ስርዓቱን ያደረጉበትን ቢላ ትመለከታለች። እንዲሁም ከፏፏቴው ጋር የተያያዙ የተለያዩ ዕቃዎችንም ታገኛለች። በቀጣይ የሎ ሾልደር ባንድ ኮንሰርት ወደሚያደርግበት ቦታ ታመራለች። ከዚያም የእያንዳንዱን ዕጣ ፈንታንም ወሰናም ከክፍሉ ትወጣለች። ፊልሙም እዚህ ጋር ያበቃል። ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።